ኦኬሜን በቀጥታ ከሚተላለፍላችሁ የሰዓቱ ዜናዎች ጋር የሩሳሌም ወሰኔለህ ከመላው የስቱዲዮና የስርጭት ባለሙያዎች ጋር አብራችሁ ቆያለሁ። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። አጫጭር ዜናዎቹን በማስቀደም እንጀምራለን። የአዲስ አበባ ከተማ አስተዳደር በአስተዳደሩ ከፍተኛ የሥራ ኃላፊዎች የነበሩትን አቶ ጥራቱ በየነን በክብር ሸኘ። የከተማው አስተዳደር አመራሮች በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ ሆነው ሲያገለግሉ የቆዩትን አቶ ጥራቱ በየነን በአዲስ አበባ የአመራርነት ቆይታቸው ለነበራቸው አስተዋጽኦ አመስግኗል። አመራሮቹ የስራ ኃላፊው በሄዱበት መልካሙን ሁሉ በመመኘት በክብር ሸኝተዋል። እንዲሁም የከተማ አስተዳደር አመራሮች በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ በመሆን የተሾሙት አቶ ሚሊዮን ማቴዎስን እንኳን ደህና መጡ ብለዋል። ባለፉት 4 ዓመታት በውጭ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ከግማሽ ሚሊዮን በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር በላከልን መግለጫ በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያውያን ወደ ሀገራቸው የመመለሱ ስራ ተጠናክሮ መቀጠሉን አመልክቷል። ባለፉት 4 ዓመታት በተለያዩ የመካከለኛ ምስራቅ የአፍሪካና እንደ ማይናማር ያሉ የእስያ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከ500,000 በላይ ዜጎቻችንን ወደ ሀገራቸው እንዲመለሱ ማድረግ መቻሉን ጠቁሟል። ከመስከረም 5 ቀን 2018 ዓ.ም አንስቶ በሳውዲ አረቢያ በተለያዩ እስር ቤቶችና ማቆያ ማዕከላት የሚገኙ ከ17,000 በላይ ዜጎቻችንን መመለስ መቻሉንና በአሁኑ ወቅትም በሳውዲ በአስቸጋሪ ሁኔታ ውስጥ የሚኖሩ ዜጎችን የመመለሱ ስራ መቀጠሉን በመግለጫቸው ላይ ተመልክቷል። በተመሳሳይ በማይናማር ላኦስና ካምቦዲያ እንዲሁም በሌሎች ሀገራት በተመሳሳይ አስቸጋሪ ሁኔታ ውስጥ የሚኖሩ ዜጎቻችንን የመመለስ ጥረት መቀጠሉንም እንዲሁ። ሆኖም ግን አሁንም ድረስ ዜጎች በተሳሳተ መረጃ በህገወጥ ደላሎች ተታለው ወደ ተለያዩ ሀገራት በመጓዝ ለእስራትና ለሞት የተዳረጉ መሆኑንና መንግስት ዜጎች ከህገወጥ ጉዞ ራሳቸውን እንዲከላከሉና እንዲጠነቀቁ ነው ሚኒስቴሩ ያሳሰበው። ተመልካቾቻችን ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ዜና አዲስ ነው በመከታተል ላይ ያላችሁት። አጫጭር ጉዳዮችን አስቀድመናል። አሁን ደግሞ በዝርዝር ወደ ምን መለከታቸው ጉዳዮች እናልፋለን። በኢትዮጵያ የጤና አገልግሎትን ለማዘመን ተግባራዊ የተደረገ ያለው የዲጂታል ስርዓት ዜጎች ቀልጣፋ፣ ፍትሃዊና ጥራት ያለው የጤና አገልግሎት እንዲያገኙ ለማስቻል የሚደረገውን ጥረት የሚያግዝ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንት ታዬ የጤና አገልግሎት ጥራትንና ተደራሽነትን ያረጋግጣል የተባለለትን ጤንነቴ የተሰኘ የሞባይል መተግበሪያን ጨምሮ 2 ዲጂታል የጤና አገልግሎቶችን አስጀምሯል። ፍቃዱ መለሰ ዝርዝር አለው። እንደ ኢትዮጵያ በማደግ ላይ ባሉ ሀገራት የጤና መሰረተ ልማትና አገልግሎት በሚፈለገው ልክ ተደራሽ ባለመሆኑ ወደ ሕክምና ሳይደርሱ ህይወታቸው የሚያልፉ ዜጎች ቁጥር ቀላል የሚባል አይደለም። 80 በመቶ የሚሆነው የድንገተኛ ህመም ታካሚዎች ደግሞ ፈጣን የሆነ የመጀመሪያ ደረጃ ሕክምና ባለማግኘታቸው ህይወታቸውን እንደሚያጡ የጤና ባለሙያዎች ይገልጻሉ። እንደ ሀገር 80% የሚሆነው ሞት የሚፈጠረው በመጀመሪያው 1 ሰዓት ነውና ይሄ ጎልደን ሃወር ይባላል። ሰው በዚች ሰዓት ላይ ትክክለኛውን የፈርስት ኤድ ማኔጅመንት ካገኘ ሞትን ቀንሳለን። በሽታን ቀድሞ መከላከል፣ የታመመን ደግሞ አክሞ ማዳን ፖሊሲያዊ ያደረገችው ኢትዮጵያ ታዲያ ይህንኑ ፖሊሲ ሊያግዙ የሚችሉ አሰራሮችን ተግባራዊ እያደረገች ይገኛል። የጤና ሚኒስቴርም 80 በመቶ የሚሆነውን የድንገተኛ ጤና አደጋ ሞትን ለመቀነስ የሚያስችለውን የአምቡላንስ ስምሪት አገልግሎትን ጨምሮ ጤንነቴ የተሰኘ የሞባይል መተግበሪያ ይፋ አድርጓል። ጤንነቴ የሞባይል መተግበሪያ የመድኃኒት አቅርቦትና አስተዳደርን በማዘመን ለህብረተሰቡ ቀልጣፋ አገልግሎት ለመስጠት የሚያስችል መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። የጤንነቴ ሞባይል መተግበሪያ በመድኃኒት አቅርቦት አጠቃቀም ዙሪያ የሚዘጋጁ ዝግጅቶችን ችግሮችንም ከህብረተሰባችን ከማቀልጠፍና ከማድረስ አንጻር ትልቅ ድርሻ እንደሚኖረው ይታመናል።
በተጨማሪም ይህ መተግበሪያ ፋርማሲዎቻችን የመድኃኒት አስተዳደር ስርዓታቸውን የማዘመን ከፍተኛ አስተዋጽኦ ይሰጣል። ዘመኑ የፈጠረው የዲጂታል አገልግሎት በሕክምናው ዘርፍም ከፍተኛ አበርክቶ እየተወጣ እንደሚገኝ የገለጹት የጤና ሚኒስትሯ ዶክተር መቅደስ ዳባ ይፋ የተደረጉት መተግበሪያዎችም ለድንገተኛ ጤና አደጋ ፈጣን ምላሽ ለመስጠት የሚያስችሉ ናቸው ብለዋል። የህብረተሰባችን የድንገተኛ የጤና አደጋዎቻችንን በፍጥነት መመለስ የብዙዎቻችን ጥያቄ ነው። የአምቡላንስ አገልግሎቶችን ማግኘት፣ የ952 ጥሪ አገልግሎታችንን ማቀላጠፍ እንዲሁም ደግሞ ህብረተሰባችን ምክክር ሲያስፈልገው በሆስፒታሎች እየሰጠናቸው ያሉትን ምክክሮችና የምክር አገልግሎቶች በማጠናከር ለህብረተሰባችን ትክክለኛ መረጃ የመስጫ መንገዳችን ይሆናል። በጤና ሚኒስቴር የለማውን ጤንነቴ የሞባይል መተግበሪያን ጨምሮ የዲጂታል ጤና ኤግዚቢሽንን የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በሽታን ከመከላከል ባለፈ አክሞ በማዳንም ውጤታማ ስራ ሰርታለች ብለዋል። አክሞ በማዳን ላይ መንግስት ልዩ ትኩረት በመስጠቱ ውጤታማ ስራዎች ተከናውነዋል። በተለይም የህዝብ አገልግሎትን ለማዘመን በ2025 የዲጂታል ኢትዮጵያ ስትራቴጂ ትልም መሰረት መልካም ውጤቶች የተመዘገቡ ሲሆን በቀጣይም በ2030 ዲጂታል ስትራቴጂ ትልማችን የጤና አገልግሎትን ከፍ ወዳለ ደረጃ ለማሸጋገር የሚሰራ ይሆናል። የመንግስት ተቋማትም ብዙሃኑን የሚያገለግሉ ማዕከላት እንዲሆኑ መንግስት አበክሮ ይሰራል። የዲጂታል ቴክኖሎጂ በጤናው ዘርፍ ትልቅ ፋይዳ እንዳለው የገለጹት ፕሬዝዳንቱ ሚኒስቴሩ ይፋ ያደረጋቸው የዲጂታል ስርዓቶች የጤና አገልግሎት ተደራሽነትና ጥራትን በማረጋገጥ ፍትሃዊ የጤና ስርዓት ለመዘርጋት የተያዘውን ትልም ያሳካሉ ብለዋል። የመድኃኒት አገልግሎት የሚሰጡ ተቋማት ያሏቸውን መድኃኒቶችና የሚገኙባቸውን ቦታዎች ከአገልግሎት ፈላጊዎች በምን ያህል ርቀት እንደሚገኙ መረጃን ያቀርባል። ይህም በአገልግሎት ፈላጊዎች ላይ የሚደርሰውን እንግልት ይቀንሳል። የሚባክነውን ጉልበትና ጊዜ በመቅረፍ የተገልጋዮች እርካታን ከፍ ያደርጋል። በጤና አገልግሎት ላይም ተአማኒነትን ይፈጥራል። በመከላከልና በመፈወስ ሕክምና ላይ የተመሰረተውን የጤና ፖሊሲያችን ተግባራዊ ለማድረግ የራሱን አስተዋጽኦ የሚያበረክት ይሆናል። ሚኒስቴሩ ሕይወትን ለማዳን የዲጂታል ስርዓትን በማስፋፋት እየሰራ ያለውን ስራ አጠናክሮ እንዲቀጥልም ፕሬዝዳንቱ አሳስበዋል። የኢትዮጵያን ብሔራዊ ደህንነት ለመጠበቅና ቀጠናዊ ስጋቶችን ለመመከት በአስተማማኝ ቁመናና ዝግጁነት ላይ እንደሚገኝ የኢፌዴሪ አየር ኃይል አስታወቀ። የኢፌዴሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ የአየር ኃይሉን 9ኛ ዓመት የምስረታ ክብረ በዓል በማስመልከት መግለጫ ሰጥተዋል። ኢትዮጵያ ብዙዎቹ የዓለም ሀገራት ባልነበሩበት ጊዜ ከሀገርነት አልፋ አንጋፋ ተቋማትም የመሰረተች ታላቅ ሀገር መሆኗን ገልጸዋል። ከነዚሁ አንጋፋና እድሜ ጠገብ ተቋማት ውስጥ አየር ኃይል አንዱ መሆኑን ሌተናል ጀነራል ይልማ ገልጸዋል። ታውቆ አየር ኃይል ከአየር ኃይል በፊት ኢንፋክት ሀገራችን ኢትዮጵያ በጣም ታላቅ ጥንታዊ ሀገር ናት ስንል በምክንያት ነው ዝም ብለን ሳይሆን ኢትዮጵያ ታላቅና ጥንታዊ ሀገር ናት ስንል ምክንያቶች አሉን። አንደኛ ከማንም በፊት እንደ ሀገር በጣም ዘመናዊ የሆኑ ተቋማትን ከገነቡት ጥንታዊ ሀገር አንዷ ናት። ሌሎችን እንኳን ትተን የኢትዮጵያ አየር ኃይል ስንወስድ ሌላ አፍሪካ ሀገር አውሮፕላን ምን እንደሚመስል ኢቭን ሌላ ዓለም ክፍልም አውሮፕላን ምን እንደሚመስል በማይታወቅበት ጊዜ እኛ አውሮፕላን ታጥቀናል፣ ባንክ ገንብተናል፣ ቴሌኮሙኒኬሽን አስገብተናል። ከማንም ሀገር ቀድማ ዘመናዊ የመንግስት አስተዳደርን የገነባች ታላቅ ሀገር ናት። ለዚህ ነው ከምክንያቶቹ አንዱ ወስደን እቺ ሀገር ታላቅ ሀገር ናት ብሎ ሁሉ ጊዜ የሚነገረው። የኢፌዴሪ አየር ኃይል እድሜውንና ዘመን የደረሰበትን ደረጃ በሚመጥን መልኩ የተደራጀ ይገኛል ያሉት ሌተናል ጀነራል ይልማ የኢትዮጵያን ብሔራዊ ደህንነት ለመጠበቅ ቀጠናዊ ስጋቶችን ለመመከት በአስተማማኝ ቁመናና ዝግጁነት ላይ ይገኛልም ብለዋል። አየር ኃይል አሁን የተያዘው በተጨባጭ ሀገሩን የመጠበቅ ሉዓላዊነቱን የማስከበር
ስራዎችን ነው። ከዚህ ጎን ለጎን ደግሞ ትልቅ ተቋማዊ ግንባታ መከላከያ መንግስት በሚሰጠን አቅጣጫ ተቋማዊ ግንባታም እያካሄድን ነው። ተቋማዊ ግንባታ ስንል አንዱና ዋነኛው የሰው ኃይል ግንባታችን በስልጠና በበረራ በተለያዩ ስልጠናዎች እያካሄድን ነው ያለነው። የውጊያ መሰረተ ልማት እየገነባን ነው። ትጥቆቻችንን እያሻሻልን ነው። አካባቢያችን ለኢትዮጵያ በሚመጥን አርገን ኤር ፎርስ በመሰረቱ ለኢትዮጵያ በሚመጥን አርገን እየሰራን ነው። የኢፌድሪ አየር ኃይል የተመሰረተበትን 90ኛ ዓመት ክብረ በዓል በመጪው ህዳር 21 በተለያዩ ስነ ስርዓቶች ለማክበር ዝግጅት መደረጉንም አዛዡ አስታውቀዋል። ክብረ በዓሉም የአየር ኃይሉን አንጋፋነትና አሁናዊ ቁመና በሚመጥን መልኩ እንደሚከበርም ይፋ አድርገዋል። በተመሳሳይም 90ኛው የአየር ኃይል የምስረታ በዓል በመጪው ህዳር 21 ቀን እንደሚከበር የኢፌድሪ አየር ኃይል አስታውቋል። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በዓሉን አስመልክተው መግለጫ ሰጥተዋል። ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሀብታሙ ሙለታ በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት ቆይታ የምናደርግ ነው የሚሆነው። ጤና ይስጥልኝ ሀብታሙ፣ እንደምን ውለሃል? በአጠቃላይ በመግለጫው የተነሱ ሀሳቦች ምንድናቸው? መረጃዎችን ማጋራት ትችላለህ? ከልብ አመሰግናለሁ ኢየሩሳሌም። እንደምንዋልሽ እንደምንዋላችሁ ወደ ተመልካቾቻችን ቀደም ብሎ በሄደው ዜናችን ላይ እንደተመለከት ነው የኢፌድሪ አየር ኃይል እንግዲህ 90ኛ ዓመት የምስረታ በዓሉን ምክንያት በማድረግ በተለየ ሁኔታ ለማክበር በሚያስችል ሁኔታ ከወዲሁ ቅድመ ዝግጅቶች መደረጋቸውና መጀመራቸውም ጭምር የተመላከተበት መድረክ ነው። ይህንኑ መሰረት በማድረግ የተሰጠ ጋዜጣዊ መግለጫ ነው። እንግዲህ በዚህ ጋዜጣዊ መግለጫ ላይ ቀደም ብሎ የሄደው ዜናችን የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንደገለጹት በዋናነት ተቋሙ ባለፉት ዓመታት እያከናወናቸው ያለ ስለመሆኑ በተጨማሪም ደግሞ ታሪካዊ ተቋም ስለመሆኑ በሀገር ሉዓላዊነት መጠበቅ ውስጥ የራሱን አበርክቶ እያደረገ ለነዚህ ሁሉ ዓመታት የቆየ ተቋም ስለመሆኑ የገለጹበትን ሁኔታ ተመልክተናል። ይህንኑ መሰረት በማድረግ አሁን ላይ ተቋሙ ያለበትን ሁኔታ ወይንም አቋም ሊያሳይ በሚችል መልኩ የ90ኛ ዓመቱን የሚከበር ስለመሆኑ ነው የገለጹት። 88ኛ ዓመቱ 89ኛ ዓመቱ በተለያዩ መርሃ ግብሮች ሲከበሩ ነበረ በድምቀት ማለት ነው። የዘንድሮውን ደግሞ እጅግ በተሻለ ወይንም ደግሞ ጥራቱ ከፍ ባለ ደረጃ ለማክበር ከወዲሁ ዝግጅቶች መደረጋቸውን የገለጹት። ከነዚህ መርሃ ግብሮች መካከል አንዱ ደግሞ የሩጫ ውድድር ማካሄድ ነው። ይህም ህዳር 21 በቢሾፍቱ ከተማ ላይ ይከናወናል ተብሎ ነው የሚጠበቀው። የ10 ኪሎ ሜትር በዚህ መርሃ ግብር ላይ እጅግ በርከት ያሉ ሰዎች የሚወዳደሩበትና ከዚህ ቀደም ባልተለመደ ደረጃው ከፍ ባለ ጥራቱን በጠበቀ መልኩ የሚከበር ስለመሆኑ ተገልጿል። እንግዲህ ይህ ውድድር በብዙ መልኩ የሚተረጎም የሚገለጽ ስለመሆኑ ተመላክቷል። ዘንድሮ ለመጀመሪያ ጊዜ ይጀመር እንጂ በቀጣይ እንግዲህ በቢሾፍቱ ከተማ ላይ የቢሾፍቱ መለያ ምልክት ሆኖ እንደሚቀጥል የተመላከተበት ሁኔታ ነው ያለው። እንግዲህ ሌተናል ጀነራል ይልማ መርዳሳ ለዚህ እንግዲህ አስፈላጊው ዝግጅቶች መደረጋቸውና በአማረና በደመቀ መልኩ ለማክበር ዝግጅቶች መጠናቀቃቸውን የገለጹበት ሁኔታ አለ። የዚሁ የ90ኛ ዓመት የምስረታ በዓልን ምክንያት ያደረገ የስፖርት ፌስቲቫልም በዚሁ በአየር ኃይል ተጀምሯል። በስቴዲየም ማለት ነው። በተለያዩ ስፖርታዊ መርሃ ግብሮችን በማከናወን በተለይም የእግር ኳስ፣ መረብ ኳስ፣ የሩጫ ውድድርና ሌሎችን በማድረግ የተጀመረ ነው። በዚሁ መርሃ ግብር ላይ እንግዲህ የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳም ተገኝተው መልእክት አስተላልፈዋል። የአየር ኃይል አባላት ስፖርታዊ ቁመናቸው የተስተካከለ መብረርም በሮ ማሸነፍ የሚችሉ አባላት ሊሆኑ እንደሚገባና ይህም መገለጫው ስለመሆኑ የገለጹበትን ሁኔታ አለ። ከዚሁም ቀጥሎ እንግዲህ ውድድሮች ተካሂደዋል። ለአብነት ያክል እርሳቸው ዋና አዛዡ የተሳተፉበት ቡድንና እንዲሁም ደግሞ የመስኖና ቆላማ ሚኒስትሩ ዶክተር አብርሃም በላይ የተሳተፉበት ውድድር እየተከናወነ ነው የሚገኘው በአሁኑ ሰዓት ማለት ነው። እንግዲህ በዚህ መልኩ ፌስቲቫሉም እየተከናወነ ይገኛል። በዚህ መድረክ ላይ ሌላው የተጠቀሰው ነገር ምንድነው? የቢሾፍቱ ከተማ ከንቲባ አቶ አለማየሁ አሰፋ ከተማዋን የቱሪዝም ማዕከል ለማድረግ እጅግ በርካታ ስራዎች የተከናወኑ እንደሆነ ገልጸው የኢፌድሪ አየር ኃይልን የመሳሰሉ የኢፌድሪ ባህር ኃይልን የመሳሰሉ ታላላቅ ተቋማት በከተማ ውስጥ መኖራቸው ተጨማሪ በረከት ለከተማዋ ይዘው ስለመምጣታቸውን ገልጸዋል። ከአየር ኃይሉ ጋር በመሆን እንግዲህ የ90ኛ ዓመት የምስረታ በዓሉን በደመቀ ሁኔታ ለማከናወን የሩጫውን ጨምሮ
ሌሎች ውድድሮችን በደመቀ ሁኔታ ለማከናወን በትብብር እንደሚሰሩና ለዚህም ደግሞ አስፈላጊው ዝግጅት መጠናቀቁን ገልጸዋል። በከተማዋ ውስጥ በተለይም ደግሞ የኮሪደር ልማትን መሰረት ተደርገው የተከናወኑ የልማት ስራዎች እነዚሁ ክንውኖች ለማከናወን የሚረዱ መሆናቸውንም አክለው ገልጸዋል። ከተማዋን የበለጠ የማዘመን ለነዋሪዎቿ ምቹ የማድረግ የቱሪዝም ማዕከል የማድረጉ ስራም ተጠናክሮ ይቀጥላል ብለዋል። ከ2015 ጀምሮ ባገኘው ከፍተኛ ትኩረት እስካሁንም አመርቂ ውጤቶች መገኘታቸውን የገለጹበት ሁኔታ ማንሳት ይቻላል። ከዛ በተጨማሪ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህንም ተገኝተው መልእክት አስተላልፈዋል። እርሳቸው ምንድነው ያሉት? ይህ ውድድር ጥራቱን የጠበቀ በተለይም ህዳር 21 የሚከናወነው ጥራቱን የጠበቀ ከዚህ ቀደም ባልታየ መልኩ ወይንም ደግሞ በተሻለ መልኩ ለማከናወን የተዘጋጀ ስለመሆኑ ገልጸዋል። በውድድሩ ላይ የሚሳተፉ አካላት በተጨማሪ ለአሸናፊዎች የሚሰጡ ክፍያዎች፣ ሽልማቶች ከዚህ ቀደም ከነበሩ ውድድሮች በተሻለ መልኩ እንደሚቀርቡ ገልጸዋል። በተጨማሪም እንግዲህ ውድድሩ የተሻለ እንዲሆን ወይንም አየር ኃይሉ 90ኛ ዓመቱን በተሻለ ደረጃ እንዲያከብር የኢትዮጵያ አትሌቲክስ ፌዴሬሽን አስፈላጊውን ድጋፍና ትብብር የሚያደርግ ስለመሆኑ የተገለጸበት ሁኔታ ነው ያለው። እንግዲህ ከዛሬ ጀምሮ ስፖርታዊ ፌስቲቫሎች ይከናወናሉ። ውድድሩ በ21 ይጀምራል እያለ የኢፌዴሪ አየር ኃይል 90ኛ ዓመት የስኬት ጉዞዎች እየታሰቡና እየተከበሩ የሚውሉ ስለመሆኑ ተመላክቷል። ኢየሩሳሌም አመሰግናለሁ ባልደረባችን ሀብታሙ ሙለታ። በቀጥታ መስመራችን ላይ ገብተህ መረጃዎችን ስላጋራህን መልካም ቀን ይሁንልህ። ተመልካቾች ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ዜና አዲስን ነው በመከታተል ላይ ያላችሁት። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ወደ ቀጣይ ዜናችን እናመራለን። በህብረተሰቡ ተሳትፎና በመንግስት ትብብር ምቹ የመኖሪያ አካባቢን የመፍጠር ስራዎች ተጠናክሮ እንደሚቀጥሉ የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ገለጸ። ኮሚሽኑ የ2018 ዓ.ም የህብረተሰብ ተሳትፎ የአካባቢ መሰረተ ልማት ማስጀመሪያ መርሃ ግብር አካሂዷል። ዳንኤል መላኩ የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን የ2018 ዓ.ም የህብረተሰብ ተሳትፎ የአካባቢ መሰረተ ልማት ማስጀመሪያ መርሃ ግብር በለሚ ኩራ ክፍለ ከተማ ወረዳ 4 ቦሌ አራብሳ በሻሌ የጋራ መኖሪያ ቤቶች አካሂዷል። በ2018 በጀት ዓመት ከማህበረሰቡ ጋር በቅንጅትና በትብብር በመስራት በአዲስ አበባ 200 ብሎኮችን ሞዴል የማድረግ እቅድ መያዙን የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር ወይዘሮ ፀሐይ ኪባሞ ገልጸዋል። ለህፃን ለአዋቂ በአጠቃላይ የጋራ መኖሪያ ብሎኩ በትክክልም መኖሪያ ብሎክ ምቹ የመኖሪያ ብሎክ እንዲሆን የሚያደርግ እንደመሆኑ እንደምታውቁት በከተማ አስተዳደራችን ህብረተሰቡን ያሳተፉ የልማት ስራዎች በፍጥነትና በህብረተሰቡ ፍላጎት ልክ እየተሰሩ የሚገኙበት ከተማ አስተዳደር ነው። ለዚህ ከከፍተኛ አመራሩ ጀምሮ ከክብር ከንቲባችን ጀምሮ ትልቅ ኃላፊነት ተወስዶ 724 የሚሰራበት ከተማ ነው። በያዟቸው እቅዶች ላይ ሙሉ ድጋፋችን እናደርጋለን። ከዛ ውጪም ግን መኖሪያውን የተሻለ ለማድረግ በተቀናጀ ሞዴል ብሎክ እሳቤ ለሚሰሩ ስራ ኮሚሽናችን በየደረጃው የተሟላ ድጋፉን እንደሚያደርግ ማስቀመጥ ወዳል። ቦሌ አራብሳ በሻሌ የጋራ መኖሪያ ቤቶች የአካባቢ መሰረተ ልማት ፕሮጀክትን ለማጠናቀቅ 65 በመቶ የማህበረሰቡን የተሳትፎ አቅም በመጠቀምና 35 በመቶ የመንግስትን ድጎማ በማካተት እንደሚሰራ ምክትል ኮሚሽነሯ ጠቅሰው ከማህበረሰቡ ጋር ያለው ቅንጅታዊ ስራ ይቀጥላል ብለዋል። የያዝናቸውን እቅዶች እንሰራለን ያልነውን እንደ ከተማ አንድም ሳናስቀር እንሰራለን። የጎደሉትን ደግሞ መች እንደምንሰራና እንደምንፈጽም ለህብረተሰባችን ነግረን የምንችለውን ነግረን ደግሞ ህብረተሰባችን መወጣት ያለበትን አሳውቀን አብረን የምንሰራ ነው የሚሆነው። ምንም ከማህበረሰባችን የሚደበቅ የለም። በዚህ አመት ሰርተን የምናደርሰውን ሰርተን እናደርሳለን። የማንችለውን ደግሞ አይ ትንሽ ብትጠብቁ ብለን የምናሳውቅ ነው የሚሆነው። ይሄ እንደ ከተማችን ከክብርት ከንቲባችን ጀምሮ ያለ እየተሰራበት ያለ ጉዳይ ነው። ኮሚሽናችን የሚመለከተውን ስራዎች ግን በሙሉ ኃላፊነት ለመወጣት እዚህ ላለው ማህበረሰብ ቃል ምንገባ ይሆናል። በህብረተሰብ ተሳትፎና በመንግስት ትብብር የሚሰራው የቦሌ አራብሳ በሻሌ የጋራ መኖሪያ ቤቶች የአካባቢ መሰረተ ልማት ለኛም ሆነ ለልጆቻችን ምቹ የመኖሪያ አካባቢ የመፍጠር እድል ይሰጠናል ሲሉ ነዋሪዎቹ ተናግረዋል። ብዙ ጥቅሞች አሉ፣ እጅግ በጣም ብዙ። ወደፊት ደግሞ የተሻለ ነገር ይሆንልናል። ልጆች መጫወቻ ቦታ የላቸውም፣ መቆሚያ ቦታ ወጥተው እዚች ለማውረድ ተሸክመን ነበር የምናወጣ። እግዚአብሔር ይመስገን አሁን የተሻለ ነው። ወደፊት ደግሞ የተሻለ ይሆንልናል። እኛም ወተን አንዳንዴ ከፎቅ ላይ ተንጠልጥለን የምንኖር ወረድ ብለን ደግሞ መሰሎቻችን ጋር የምንወያይበት እድር አለ፣ ለቅሶ አለ፣ ደስታ አለ።
ልጆቻችን ለማስመረቅም ቦታው ሲሆንልን ለመዳርም ያው እና ማህበራዊ ኑሮን ይቀርፍልናል። አሁን ብዙ ነገሮች ቀርፈናል። ይሄንም ስናስጠርቅ እኛው ቁመና የአዲስ አበባ የወንዝ ዳርቻ ልማት ወንዞችን ከማከም ባሻገር አማራጭ የመዝናኛ ስፍራ የሆነ መምጣቱ ተገለጸ። ራሄል አበበ በአምባሳደር ፓርክ ቅኝት አድርጋ የሚከተለውን አዘጋጅታለች። አብረን እንከታተላት። ከታሪካዊነቷና ጥንታዊነቷ መሳ ለመሳ የሚጠቀሱ የተፈጥሮ ሀብቶቿ ሌላኛው የእሷነቷ መገለጫዎች ናቸው። አዲስ አበባ ከነዚህ የተፈጥሮ ጸጋዎቿ መካከል ደግሞ ከ70 በላይ የሚሆኑ ወንዞች ይጠቀሳሉ። እነዚህ ወንዞች የተፈጥሮ ይዘታቸውን አጥተው የቆሻሻ ክምርን ይዘው ወደ ታችኛው ተፋሰስ ሲዘልቁም ዓመታትን አሳልፈዋል። የተፈጥሮ ወዛቸውን አጥተው ለዘመናት የቆሻሻ መጣያና የፍሳሽ ማስወገጃ ሆነው ከዘለቁ የአዲስ አበባ ወንዞች መካከል ደግሞ አምባሳደር ፓርክ አካባቢ የሚገኘው የወንዝ ዳር አንዱ ነው። ይሁን እንጂ የኮሪደር ልማቱን ተከትሎ ለወንዝ ዳር ልማት በተሰጠው ትኩረት የአምባሳደር ፓርክ ዛሬ ላይ የተለየ ገጽታ እንዲላበስ አስችሎታል። ላለፉት 17 ዓመታት በዚህ አካባቢ በስራ ላይ የቆዩት አቶ ማርቆስ ተመስገን በአመታት የስራ ቆይታቸው የዚህን ስፍራ ታሪካዊ ለውጥም ተመልክተውታል። በቃ እኔ ከ2000 ዓመተ ምህረት ጀምሮ እዚህ ነው ፓርኪንግ የሚሰራው። ግማሹ የጫት ገራባ ይጥላል፣ ግማሹ ሽንቱ ይሸናል። በሳምንት ጉንፋን ይይዛል፣ ራስ ምታት ይይዛል። አሁን ፈጣሪ መስገን በጣም ደስ ብሎናል። ጥሩ አየር አለ፣ ጥሩ ንፋስ አለ። እሱን ያገኘ ነው። አሁን ስራ በጣም በነጻነት እየሰራ ነው። የአምባሳደር ፓርክ አካባቢ የወንዝ ዳርቻ የትናንት የጉስቁልናው ታሪክ ተቀይሮ ዛሬ ላይ አማራጭ መዝናኛ ስፍራ ሆኗል። በዘውዲቱ መታሰቢያ ሆስፒታል ለአመታት ሲሰሩ ስፍራውን የሚያውቁት አቶ ብርሃኑ ነመራና አቶ ውድነ ይርሳ የአቶ ማርቆስን ሀሳብ ይጋራሉ። ማይኑዝ አለ እንዴ? ማይኑዝ ብቻ ያጋጣሚ ነው። እዚህ ሆስፒታል ነው የሚሰራው። በፊት እዚህ ወንዝ ዳርቻ ውስጥ ስልክ በጣም ይነጠቅ ነበረ። ስልክ ነጥቆ በዚህ ውስጥ ወንዝ ውስጥ ይገቡ ነበረ። እዚህ አካባቢ ለሚመጡ ለሕክምና ለሚመጡ ሰዎች ሀገሩን የሚያውቁ ሰፈሩን የሚያውቁ ሰዎች በጣም አላግባብ እንትን ይነጠቁ ነበረ። አሁን ግን ታኝቶ የሚያታከሙ እንኳን ወጥቶ እዚህ ጋር መዝናናት ይችላሉ፣ አየር መቀበል ይችላሉ። ስለዚህ በጣም እጅግ በጣም አሪፍ ነው። ከዚህ በፊት እንግዲህ ከአዲስ አበባ ውጭ ካለን ነው በስተቀር በየሰፈራችን የምናገኘው በስራ ቦታ የምናገኘው ነገር ኦፖርቹኒቲ የለም፣ እድሉም የለም እውነቱን ለመናገር። አሁን ግን ባለንበት አካባቢ ብዙ መዝናኛዎች አሉ፣ ብዙ አትራክት የሚያደርጉ ኤሪያዎች አሉ፣ ግሪን ኤሪያዎች አሉ፣ የልጆች መጫወቻዎች አሉ። ብዙ ነገር ስናይ በሕክምና ዘርፍ አንዱ ኢንቫይሮንመንታል ሄልዚንግ ወይ ደግሞ አካባቢውን ስናይ አንዱ ለእይታ ለሰፈሩ ጥሩ የአየር ሁኔታም ሲኖር አንዱም እሱም ደግሞ ያስፈልጋል። ይህ ስፍራ ለሁሉም በርሜ ክልል ላይ ላሉ የማህበረሰብ ክፍሎች እንግዲህ አማራጭ ሊሆኑ የሚችሉ የመዝናኛ ስፍራዎችን የያዘ ነው። ከነዚህ መካከል የህፃናት መጫወቻ ስፍራ ያለው ሰዎች ለግላቸውም ሊሆን ይችላል ከጓደኛ ከቤተሰብ ከዘመድ ጋር አረፍ ብለው ሊነጋገሩበት የሚችሉ አረንጓዴና እንዲሁም ወንበሮችን የያዘ ብሎም የሳይክል ማሽከርከሪያ የእግረኞች መንቀሳቀሻ መንገዶችና ካፌዎች ያሉበት ስፍራ ነው። ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱ ዜናዎች እየመራው ከእናንተ ጋር ቆይታ ማደርገው የምሳሌ ሙሰሊለ አምባሳደር አሪፍ ሆኗል። ከበፊቱ የተሻለ ነው ፓርኩ። ሰው ደግሞ ለመዝናናት ብዙ ጊዜ ይመጣል እዚህ እና አሪፍ ስራ ነው ያለው። ደስ ይላል ብቻ። የአምባሳደር የወንዝ ዳርቻ እንግዲህ እንደ ድሮ ፊትና ዙሮ አፍንጫን ይዞ የሚሻገሩበት ስፍራ አይደለም። ይልቁንም ቁጭ ብለው ሰዎች የሚዝናኑበት ከዛም ባሻገር እንግዲህ እንደነዚህ አይነት የወንዝ ዳርቻውን ተፈጥሮን እያደነቁ እንግዲህ የሚፈልጉትንም ምግብ አዘው የሚበሉበት ስፍራ መሆኑን መመልከት ችለናል። የከተማዋን ሰላም ለማስጠበቅ የሚደረገው ጥረት የሁሉም ዜጋ ድርሻ ሊሆን እንደሚገባ ተጠቆመ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በከተማው ካሉ የተለያዩ ማህበራት ጋር በሰላም ጉዳይ ላይ ያለውን ተሳትፎ ማሳደግ ላይ ትኩረት ያደረገ ስልጠና እየሰጠ ነው። ሁነቱን የተከታተለች የምትገኘው ሪፖርተራችን ጸጋ ታደለ ተጨማሪ መረጃ ልታጋራን በቀጥታ መስመራችን ላይ ትገኛለች። ከሷ ጋር ጥቂት እንቆያለን። ጤና ይስጥልኝ ጸጋ፣ እንደምንውለሻል። ስልጠናውን በመከታተል ላይ ትገኛለሽ። በስልጠናው የተሰጡ ጉዳዮች ምን ናቸው? መረጃዎች መቀጠል ትችያለሽ።
አመሰግናለሁ። እንደምናርፍደሻል ኢየሩስ ተመልካቾችም እንደምናርፍዳችኋል። እንግዲህ ቀደም ሲል እንደተጠቀሰው የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በዛሬው ዕለት አሁን ላይ በከተማዋ ያለውን ሰላም ለማጽናት እንዲሁም ደግሞ የተለያዩ ግጭት መሰሎችን ነገሮችን ለማስወገድ የተለያዩ የህብረተሰብ ክፍሎችን ያሳተፈ የስልጠና መድረክ ነው ያዘጋጀው። እንግዲህ በዚህ የስልጠና መድረክ ላይ የተለያዩ አካላት ናቸው የተሳተፉት። የወጣት ማህበራት፣ የሴቶች ማህበራት፣ እድር ቤቶች እንዲሁም የተርሚናል ኢንተርፕራይዝ አስተዳደርና የፓርኪንግ ሰራተኞችም ጭምር በዚህ የስልጠና መድረክ ላይ ተሳታፊ ሆነዋል። እንግዲህ በስልጠናው ላይ እንደተነሳው ከሆነ በከተማችን አዲስ አበባ ያለውን ሰላም ማስጠበቅ የሁሉም ዜጋ ድርሻ ነው። ይህንን ደግሞ የሚያስረዳ የውይይት ሰነድም ቀርቦ ነበር። በውይይት ሰነዱ መነሻነትም በተለይ ብዙ ነገሮች ተነስተዋል። ኢትዮጵያ እንግዲህ እንደሚታወቀው የቆየ ባህል፣ ታሪክ፣ ሃይማኖት ከዚህ ባለፈ አብሮ የመኖር እሴቶች የመቻቻል እሴቶች ያሉባት ሀገር ነች። ለዘመናት በርካታ የተለያዩ ሃይማኖቶች፣ አመለካከቶች፣ ብሔሮች፣ ማንነቶች በጋራ የኖሩበት እንደሆነ ይታወቃልና ይህንን እንግዲህ ለማጽናት ሁሉም ድርሻ ኃላፊነቱን መወጣት አለበት ተብሏል። በዚህ ላይ እንግዲህ ግጭት በተለይ ተፈጥሯዊ መሆኑን ማመን እንደሚገባ ተነስቷል። በተለይ እነዚህን በትክክል ማስተዳደር ከተቻለ ምናልባትም ለውጥም ማምጣት እንደሚቻል ነው እንግዲህ የተነገረው። ይህንንም ማጽናት ከተቻለ እንደ ሀገርም ሆነ እንደ ከተማ ለዚህ መንስኤ የሆኑ ነገሮችን መለየት እንደሚያስፈልግ የተነሳበት አግባብ አለ። በዚሁ ስልጠና መድረክ ላይ እንግዲህ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ተስፋዬ ደንድር የተገኙበት አግባብ አለ። እሳቸውም ያነሷቸው አንዳንድ ሀሳቦች ነበሩ። ግጭት በተለይ ተፈጥሯዊ እንደሆነ ማመንና ማወቅ እንዲሁም መገንዘብ ያስፈልጋል ብለዋል። አብሮ በመኖር ውስጥ ሊፈጠሩ የሚችሉ የተለያዩ አለመግባባቶችን በተለይ በውይይት ለመፍታት ለማስተዳደር መሞከር እንደሚገባ ነው ያነሱት። ይህ ደግሞ ከሁላችንም ከእያንዳንዳችን ከራሳችን ይጀምራል የሚል ሀሳብ አንስተዋል። እያንዳንዱ ዜጋ ደግሞ ይህንን ኃላፊነት መውሰድ አለበትም ብለዋል። የጋራ ማድረግ እንደሚያስፈልግ ነው አጽንኦት የሰጡት። ቀደም ሲል እንዳነሳውት በዚህ የስልጠና መድረክ ላይ ተሳታፊ የነበሩ አካላትም የተለያዩ ሀሳቦችን ሲሰነዝሩ የነበረበት አግባብ ነበረ። ተሳታፊዎች ከሰጧቸው ሀሳቦች መካከል በተለይ እያንዳንዱ ሰው ሰላምን ለማስፈን ቅድሚያ ቤቱን፣ ራሱን፣ ቤተሰቡን መመልከት አለበት የሚል ሀሳብ ነው ያነሱት። በተለይ አሁን ባለንበት ጊዜ የቴክኖሎጂ እንደመሆኑ መጠን እያንዳንዱ ሰው እጁ ላይ ባለው ተንቀሳቃሽ ስልክ ወይም ደግሞ ሞባይል ምክንያት የሶሻል ሚዲያ ወይም የማህበራዊ ሚዲያ ተጽዕኖ ተጋላጭ ነው። ማህበራዊ ሚዲያ ላይ የሚለቀቁ የተለያዩ ይዘቶች ደግሞ እነሱን መቆጣጠር ያስፈልጋል። አንዳንድ ይዘቶች አመለካከትን የሚበርዙ ሰላምን የሚያደፈርሱ ይዘቶች ይለቀቃሉና ከዚህ ራስን መቆጠብ እንደሚገባ የተናገሩበት አግባብ አለ። እንግዲህ ሁሉም ሰው ከመተባበር ባለፈ ደግሞ መከባበር አለበት የሚል ሀሳብ ተሳታፊዎች አንስተዋል። መከባበር ካለ ሰላም አለ። ሰላምን ማጽናት ይቻላል። ሰላምን ማጽናት ከተቻለ ደግሞ እንደ ሀገርም ሆነ እንደ ከተማ የሚያስፈልገውን እድገት ማምጣት እንደሚቻል የጋራ መግባባት ላይ የተደረሰበት የስልጠና መድረክ ነበር። ለአሁን ያለኝ መረጃ ይህንን ይመስላል። ተጨማሪ ጉዳዮችን ደግሞ በምሽት የዜና ወጃ ሰዓታችን እንመለስበታለን። አመሰግናለሁ ሪፖርተራችን ጸጋ ታደለ በቀጥታ መስመራችን ላይ ስላጋራሽ መረጃ። መልካም ቀን ይሁንልሽ። አዲስ አበባ ውስጥ ችግር መፍጠር ወደ ስኬት መፍጠር እየተገባ ያለበት ሁኔታዎች አይተናል እና ትልቅ ስራ ነው። እንደ ሀገራችንን አንገታችንን ከፍ የሚያደርግ አዲስ አበባ የቱሪዝም መዳረሻ አዲስ አበባ በትልቁ ቱሪዝም መዳረሻ በቃ አዲስ አበባ ትምህርት ቤት ነው። አዲስ አበባ ዩኒቨርሲቲ ነው ለሁሉም። በየትኛውም ስርዓት ውስጥ አዲስ አበባ በዚህ አይነት ሁኔታ የልማት ስራዎች ተሰርታ አይታወቅም። በየትኛውም ስርዓት ሂስቶሪካሊም እንደምናውቀው እየተረሳች ትኩረት የተነፈጋት ከተማ ናት። ግን አዲስ አበባ በዚህ አይነት ሁኔታ በአሁኑ ሰዓት ለብልጽግና ተምሳሌት መሆኗ፣ ለብልጽግና ሞዴል መሆኗ፣ ለኑሮ ምቹ የሆነች ከተማ እንደዚሁም ደግሞ ዓለም አቀፍ የተለያየ ስብሰባ የሚካሄድባት ከተማ ራሷን የሚመጥን የክብር ቦታ ላይ እንድታርፍ የተደረገች ነው። የሳይንስ ሙዚየም እንግዲህ ፈጠራን፣ ፍጥነትን በአንድ ማዕከል ላይ እንዴት የሰው አእምሮ ያስበው ምድር ላይ
ማስቀመጥ እንደሚችል በተግባር ያየሁበት ሙዚየም ነው ማለት ይቻላል። የሀገር ምርታ በትክክል መሬት ላይ ያየሁበት ሙዚየም ነው ማለት ይቻላልና ቴክኖሎጂን በምን አይነት አግባብ ተጠቅመን ሀገርን ኢኮኖሚ ማሳደግ እንደምንችል በዚህ በሳይንስ ሙዚየም አንዱ ማሳያ ነው ብሎ መውሰድ ይቻላልና ተመልሰናል። ተመልካቾቻችን ከአዲስ ሚዲያ ኔትወርክ ሄሜን በቀጥታ የሚተላለፍላችሁን ዜና አዲስ ነው በመከታተል ላይ ያላችሁ ተመልካቾቻችን ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ወደ ቀጣይ ጉዳያችን አለፍን። ወጣቶች የሚፈጠርላቸውን የስራ ዕድል በአግባቡ በመጠቀም ራሳቸውን ሊለውጡ እንደሚገባ ተጠቆመ። የአቃቂ ቃሊቲ ክፍለ ከተማ በአንድ ጀንበር የስራ ዕድል ንቅናቄ ለ2000 ስራ ፈላጊዎች የስራ ዕድል ፈጠራ ንቅናቄ የተደረገ ነው። መድረኩን እየተከታተለ ያለው ሪፖርተራችን መሐመድ ኑራሊ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት እንቆያለን። ጤና ይስጥልኝ መሐመድ ኑራሊ፣ እንደምንውለሃል። በአጠቃላይ በመድረኩ ላይ የተነሱ ሀሳቦችን ብታጋራን። አመሰግናለሁ ኢየሩስ። እንደምንዋላችሁ ውድ ተመልካቾቻችን። መግቢያሽ ላይ እንዳነሳሽው የአቃቂ ቃሊቲ ክፍለ ከተማ የስራ ዕድል ፈጠራ ንቅናቄ መርሃ ግብርን እያካሄደ ይገኛል ማለት ነው። በዛሬው ዕለት እንግዲህ በዚህ መርሃ ግብርም በዛሬው ዕለት ባካሄደው ንቅናቄ ለ2000 ወጣት ሴቶችና ወጣቶች የስራ ዕድል ፈጥሯል ማለት ነው። በዚህ መርሃ ግብር ላይ እንግዲህ በተለይ በቤት የተነሱ ጉዳዮች በተለይ ተቋማት ያላቸውን ክፍት የስራ ቦታና እንዲሁም ደግሞ ስራ ፈላጊ ወጣቶችን የማገናኘት ወይም ደግሞ ትስስር የመፍጠር መርሃ ግብር ነው የተካሄደው ማለት ነው። በዚህ መርሃ ግብር ላይ እንግዲህ በተለይ በዛሬው ዕለት 2000 የሚሆኑ ወጣቶች በአጠቃላይ የስራ ዕድል የተፈጠረላቸው ሲሆን ክፍለ ከተማው ያሉ ጸጋዎችን በመለየትና እንዲሁም ደግሞ የዜጎችን ተጠቃሚነት ለማረጋገጥ በትኩረት እየሰራ ስለመሆኑም የክፍለ ከተማው ምክትል ስራ አስፈጻሚና እንዲሁም የስራና ክህሎት ጽሕፈት ቤት ኃላፊ የሆኑት ወይዘሮ ውቢት ዮሐንስ ተናግረዋል ማለት ነው በመድረኩ ላይ። በአጠቃላይ ሌላው እንግዲህ ወጣቶች በልዩ ሁኔታ የተሰጣቸውን ስራ ትኩረት ሰጥተው እንዲሁም ደግሞ ስራን ባለመምረጥ የስራ ዕድል ጠባብነትን በማስፋት ለተሰጣቸው ስራ በመሰማራት ውጤታማ ሊሆኑ በሚገባ መንገድ ትኩረት ሰጥተው መስራት እንዳለባቸውም ጭምር መልእክት በመድረኩ ላይ ተላልፈዋል ማለት ነው። በመርሃ ግብሩ ላይ የተገኙት የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ የሆኑት አቶ አለማየሁ ሚጀናም በዚህ መድረክ ላይ እንደገለጹት ከተማ አስተዳደሩ በተለይ ለዜጎች የስራ ዕድልን ለመፍጠር የተለያዩ ዕድሎችን እየፈጠረ እንዳለና ወጣቶችን በመመዝገብ እንዲሁም ደግሞ የቴክኒክና ሙያ ስልጠናዎችን በመስጠት ወደ ስራ ያሰማራ እንደሚገኝ ጭምር ሀሳባቸውን ሰጥተዋል። እነዚህ ደግሞ ስራ የሚፈጠርላቸው ወጣቶችም ስራ ሳይመርጡ ስራ ከማጣት ስራ ማግኘቱ የተሻለ ስለሆነ በሰለጠኑት የሙያ መስክ ተግባራዊ በማድረግ ጠንክረው መስራት እንደሚጠበቅባቸውም ጭምር ነው እንግዲህ መልእክታቸውን ያስተላለፉት ማለት ነው ዋና ስራ አስፈጻሚው። በሌላ በኩል እንግዲህ የስራ ዕድል የተፈጠረላቸው ወጣቶችም በዛሬው ዕለት ሀሳባቸው ምን ይመስላል ስንል ሀሳባቸውንም ለመጋራት ሞክረን ነበር። እነሱም እንግዲህ ባለፉት ጊዜ በተለይ በአስቸጋሪ ሁኔታ የስራ ሁኔታ በሌለበት ሁኔታ ሆነው ማሳለፋቸውንና አሁን ደግሞ ያገኙትን የስራ ዕድል ተጠቅመው በአግባቡ ስራቸውን እንደሚሰሩና ከራሳቸውም አልፈው ለሌሎች የስራ ዕድል ለመፍጠር ጠንክረው እንደሚሰሩም ጭምር ነው ሀሳባቸውን የገለጹልኝ ማለት ነው። ኢየሩስ ለአሁን ያለኝ በአጠቃላይ በአቃቂ ክፍለ ከተማ ያለው የስራ ዕድል ንቅናቄ ይህንን ይመስላል። በምሽት የዜና እወጃችን ደግሞ ተጨማሪ መረጃዎችን ለተመልካቾቻችን የምናደርስ ይሆናል። አመሰግናለሁ ኢየሩስ። አመሰግናለሁ መሐመድ ኑራሊ። በቀጥታ መስመራችን ላይ ተገኝተህ ስላጋራህ መረጃ መልካም ቀን ይሁንልህ። ካልፈጠንና ካልፈጠርን ከኛ በላይ የሄዱ ሀገሮች ላይ መድረስ አንችልም የሚለውን ሀሳብ ተግባራዊ የተደረገበት ነው። አዲስ አበባን በአጭር ጊዜ ውስጥ በዚህ መልክ መለወጡ የዛ እሳቤ ውጤት ነው። የአዲስ አበባ ተምሳሌት ሌላ አካባቢ የተገበረ ነው። ከየትኛውም በላይ ደግሞ ግን የሚያስደንቀው አዲስ አበባ ላይ የወንዝ ዳርቻ ኮሪደር ልማት አለ ወይ? እሱ አሁን ሌሎች ሀገር ያደጉት ሀገራች ላይ ነው የምናየውና እዚህ አዲስ አበባ ላይ እየተሰራ ያለው እውነት ለመነጋገር አንዳንዴ በማይታመን መልክ ነው። የስራ ባህልን በማዳበር ሁኔታ በጣም ጥሩ ስራዎች እየተሰሩ ያለበት ሁኔታ አለ። ይህ የመደመር መንግስት
በመደመር ሂሳቤ የከተማዋን አዲስ አበባን የብልጽግና ተምሳሌት ለማድረግ የጀመረው ትክክለኛ ስኬታማ የሆነ ጉዞ ተጉዘናል። ቀጣይ የሚቀሩ ስራዎች ደግሞ ተለቅመው ከተሰሩ የአፍሪካ መዲና በዓለም ደግሞ ምሳሌ የምትሆንበት ታሪክ በጣም አጭር ነው የሚሆነው። እንደ ሀገርም ደግሞ የተያዘው የብልጽግና የአፍሪካ ተምሳሌትነትን በአጭር ጊዜ እናሳካለን። ሀገራችንን በዚሁ ደረጃ በዚሁ ልክ ማየታችን በጣም ደስታን ፈጥሮብናል። ከዚህ በፊት አይሆንም የሚሉትን ነገር በተግባር አሳይተን በተግባር ተሰርቶ ስናሳይ በጣም የሚያስደስትና እኛ ከዚህ ስንሄድም ያው ያሉት አካባቢ እዚህ ጥሩ ነገር አይተን እዛም ተመሳሳይ ኢትዮጵያን መፍጠር ስላለብን እዛም ሄደን በዚሁ በሙሉ አቅም የምንሰራው ነው የሚሆነው ማለት ነው። ከአዲስ ሚዲያ ኔትወርክ ኤሜን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን አሁንም ወደ እናንተ መድረሱን ይቀጥላል። የታሪክ ምሁሩ ፕሮፌሰር ላጲሶ ዴሌቦ ከትናንትና በስቲያ በተወለዱ በ87 ዓመታቸው ከዚህ ዓለም በሞት መለየታቸው ይታወሳል። የቀብር ስነ ስርዓታቸውም ወዳጅ ዘመዶቻቸው በተገኙበት በዛሬው ዕለት የሚከናወን ነው የሚሆነው። መረጃን ሊያጋራን ባልደረባችን ፍቃዱ መለሰ ከአዲስ አበባ ዩኒቨርሲቲ በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት ቆይታ እናደርጋለን። ጤና ይስጥልኝ ፍቃዱ፣ እንደምንልሃል። መረጃዎችን መቀጠል ትችላለህ? እንደምን ዋላችሁ። እንግዲህ የቀደም ሲል በመግቢያው እንደተገለጸው የፕሮፌሰር ላጲሶ ዴሌቦ ስርዓተ የአስከሬን ሽኝት በአዲስ አበባ ዩኒቨርሲቲ እየተካሄደ ነው የሚገኘው። በዚሁ እንግዲህ ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶች፣ ወዳጅ ዘመዶቻቸው፣ ቤተሰቦቻቸውና አድናቂያቸው በተገኙበት በዚህ በአዲስ አበባ ዩኒቨርሲቲ የሽኝቱ እየተከናወነ የሚገኘው። ከደቂቃዎች በኋላ ደግሞ እንግዲህ የስርዓተ ቀብራቸው በጴጥሮስ ጳውሎስ ስርዓተ ቀብር ማስፈጸሚያ ቦታ ያርፋል ተብሎ ነው የሚጠበቀው። እንግዲህ እኚህ ፕሮፌሰር ለሀገር ትልቅ አበርክቶ ያደረጉ የታሪክ ተመራማሪና ምሁር ናቸው። በተለይም ደግሞ እንግዲህ በኢትዮጵያ የተዛቡ ትርክቶችና ታሪኮችን በመቀየር ረገድ ትልቅ አበርክቶ ማድረጋቸው ነው ለኢትዮጵያ ታሪክ እድገት እንደዚሁ ደግሞ አዲስ የአጻጻፍ ስልት በማምጣት ትልቅ አበርክቶ ማድረጋቸው በዚሁ የሽኝት መርሃ ግብሩ ላይ የታሪካቸው ሲያወሳ ነበረ። እኚህ ፕሮፌሰር እንግዲህ እስከ ውጭ ሀገር ድረስ በመሄድ ትምህርታቸውን ተምረዋል። በተለይም ደግሞ በ1968 ዓመተ ምህረት በውጭ ሀገር እያሉ ለሀገራቸው የእናት ሀገር ጥሪን ተቀብለው እንግዲህ ወደ ሀገራቸው በመምጣት ለሀገራቸው ጥሪ ምላሽ የሰጡ ቅንና ታማኝ የሆኑ የሀገር አገልጋይና የታሪክ ምሁር መሆናቸው ነው ታሪካቸው ሲወሳ የነበረው። እንግዲህ በዚህም በአስከሬን ሽኝታቸው ላይ ከፍተኛ የመንግስት የስራ ኃላፊዎች በተለይም ደግሞ በብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህን ጨምሮ ምክር ቤት ተወካዮች እንደዚሁም ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ከጀርባዬም እንደምትመለከቱ እንግዲህ አስከሬናቸው ወደ ቀብር ማረፊያቸው ቦታ እየተሸኘ ነው የሚገኘው ማለት ነው። የኚህን ምሁር እንግዲህ ታሪክና ፈለግ ማስቀጠል ይገባል። በተለይም ለሀገር ያበረከቱትን አሻራ ቀጣዩ ትውልድም ከሳቸው ታሪካቸውን በመማርና ለሀገር አንድነት መስራት እንዳለበትም እሳቸው ትልቅ አሻራ ጥለው እንዳለፉ አብነት እንደሆኑ ሲነሳ ነበረ። ለሀገር እንግዲህ አንድነትና በተለይም ደግሞ የተዛቡ ታሪኮችን በማረም በኩል ትልቅ አበርክቶ አድርገዋል። እኚህ ፕሮፌሰር በእነዚህ ስራዎቻቸው እንግዲህ ታላላቅ ሽልማቶችንና አንቱታን ያገኙ ስለመሆናቸው ነው የተመላከተው። አጠቃላይ እንግዲህ ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ይህን ይመስላል የሽኝት ስነ ስርዓቱ። አመሰግናለሁ ባልደረባችን ፍቃዱ መለሰ ስላጋራህ መረጃ። መልካም ቀን ይሁንልህ። ቀጥለናል ተመልካቾቻችን። ዜና አዲስ የጤና መረጃ ሰዓቱ ላይ ነው የሚገኘው። የዛሬው የጤና መረጃችን ግላኮማ ህመምን የተመለከተ ይሆናል። ግላኮማ የህመም ምልክት ሳያሳይ ለአይነ ስውርነት የሚዳርግ የህመም አይነት ስለመሆኑ ይነገራል። 90% የህመሙ ተጠቂዎች አይነ ስውር እስከሚሆኑ ድረስ ግላኮማ እንዳለባቸው እንደማያውቁም ይገለጻል። የግላኮማ ህመምን ቅድመ ምርመራ በማድረግ መከላከል እንደሚቻል የህክምና ባለሙያዎች ይመክራሉ። ሪፖርተራችን አልማዝ ሙልጌታ በምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአይን ሐኪም ከሆኑት ዶክተር ልዩ ግርማ ጋር ቆይታ አድርጋለች። ተከታትለን እንመለስ። ዶክተር ልዩ ግርማ እባላለሁ። በሚኒሊክ ሆስፒታል የአይን ህክምና ባለሙያ ነኝ። ግላኮማ ማለት የአይን ግፊት በመጨመር ምክንያት አይናችን ጀርባ ላይ መልእክት የሚቀበል የነርቭ ክፍል አለ።
እሱ ላይ የሚደርስ ወይም ደግሞ ከአይናችን ወደ ጭንቅላታችን መልእክት የሚተላለፍበት መንገድ ኦፕቲክ ነርቭ እንለዋለን እኛ በእነሱ ላይ የሚደርስ ጉዳት ነው። እነሱ ተጎዱ ማለት ደግሞ ከአይናችን ከኳሱ ክፍል ወደ ጭንቅላታችን ወደ አእምሯችን ክፍል የሚሄደው መንገድ ኦልሞስት ተዘጋ ማለት ነው፣ አይኖርም ማለት ነው። ስለዚህ በአይን ግፊት ምክንያት የሚመጣ የአይን ህመም ነው። ግላኮማ ወይም ደግሞ የአይን ግፊት በህፃናትም ላይ በአዋቂዎች ላይም ሊከሰት ይችላል። ልዩነቱ ምንድነው? ዛሬ አይናቸው ጥቁሩ ነገር ትልቅ መሆን፣ ማልቀስ፣ ብርሃን መፍራት እነዚህ ፊት ህፃናት የአይን ግፊት ናቸው። እነሱ ላይ ማንም ሰው ወይንም ደግሞ ወላጆች በትኩረት ካዩዋቸው ለይተውት የአይን ግፊት አለው ብሎ ወደ ህክምና ቦታ መምጣት ይችላሉ። አዋቂዎች ላይ ግን ስንመጣ እንደኛ ሀገር ላሉ በታዳጊ ሀገራት ውስጥ ከ190 የሚሆነው ታካሚ ግላኮማ እንዳለበት አያውቅም። የሚያቆመች ነው መጨረሻ የማይታከምበት ደረጃ ደርሶ ወይንም ደግሞ የማይመለስበት ቦታ ከደረሰ በኋላ ነው ግላኮማ አለብኝ ብሎ ወደ ህክምና ቦታ የሚመጣው። አይናችን ውስጥ የሚመረት አኳሲመር የሚባል ፈሳሽ አለ። እሱ ፈሳሽ ከተመረተ በኋላ ድሬኔጅ አለው። እንደማንኛውም አሁን ህንፃ ላይ ብታይ ፈሳሾች የሚሄዱበት መንገድ አለ አይደል? አይናችንም ሲፈጠር የሚመረተው ፍሳሽ በአቅጣጫው በተሰራለት መስመሮች አማካኝነት መውጣት አለበት። ከአይናችን የሚመረተው መውጣት አለበት። እሱ የሚያስወጣው መንገዶቹ በሚዘጉ ሰዓት የመጀመሪያው መንገዶቹ ትቦ ሲደፈን እንደማለት ነው። ሲደፈኑ እዛው ሲጠራቀምና ግፊቱ ከፍ ሲል የመጀመሪያው። ሌላው ደግሞ ምክንያት ምንድነው? የሚመረተው ከሚወጣው ሲበልጥ። ለምሳሌ ትቦ እየሰራ ቢሆንም የሚመረተው መጠኑ በጣም ሲበዛ ኦብቪየስሊ ድሬን አያደርግማ። በሱ ምክንያትም ግላኮማ አይኦፒ ወይንም ደግሞ ግፊቱ ሊጨምር ይችላል። ህክምና የምንሰጠውም ዋናው ሪስክ ፋክተር ወይንም ደግሞ ምክንያት የአይን ግፊት መጨመር ነው። ቀጥሎ እድሜ ነው። 40 ካለፍን በኋላ እስከ 70 ዓመት በሚሆንበት ሰዓት ደብል እያደረገ ነው የሚመጣው የአይን ግፊት ህመም ወይንም ደግሞ ግላኮማ ሪስኩ እየጨመረ ነው የሚሄደው። ባለሙያ ፍቃድ ወይንም ደግሞ ራሳችን ሄደን አይናችን ቀላ እንደዚህ ታመምን ብለን ፋርማሲ ሄደን ገዝተን የምንጠቀማቸው መድኃኒቶች ራሱ ሰከንደሪ ኮዝ ወይንም ደግሞ ሌላኛው አይነት የአይን ግፊት ያመጣሉ። ሌላ የአይን መቆጣትም አንዳንድ ጊዜ መስመሮቹን ይዘጋቸውና የአይን ግፊት በሽታ ወይንም ደግሞ ግላኮማ ሊያመጣ ይችላል ማለት ነው። አንድ ሰው እድሜው መጨመሩ ምክንያት እንዳልኩሽ ግላኮማ የመያዝ እድሉ ይጨምራል። እሱን ግን እድሜ መጨመሩ ማቆም አንችልም። ነገር ግን የአይን ግፊቱ መቆጣጠር እንችላለን። የተለያየ መድኃኒቶችን እንዳይጠቀም በመምከር እንትን በማለት ማስተው እንችላለን። ግላኮማ የሚመጡ መድኃኒቶችን ማለት ነው። ዋናው ግን በእኛም ሆስፒታል በዓለም አቀፍም ደረጃም ለግላኮማ የሚሰጠው ህክምና የአይን ግፊቱን ተለክቶ መቀነስ ነው። 40 ሲጀምር እድሜው ቶሎ ስክሪን ማድረግ ወይንም ደግሞ የአይን ህክምና ቦታ ሄዶ ግፊቱንም የነርቭ ሁኔታውንም ሁሉንም ቼክ መደረግ አንደኛው። ሁለተኛው ቤተሰብ ግላኮማ ያለባቸው ሰዎች ደግሞ ከ40ም ቀድሞ ነው ግላኮማ ሊጀምራቸው የሚችለው። እነሱ ደግሞ ቀድሞ ወደ ህክምና ቦታ ሄደው እንደ ፋሚሊ መመርመር አለባቸው ማለት ነው። ስለዚህ የመጀመሪያው ፕሪቬንሽን አለ የለም የሚለውን ሄዶ መታከም ነው። እርሊ ከመጣ በመድኃኒት ብቻ በምንፈልገው ታርጌት አይኦፒ ምንላቸዋለን ለቀላል መሆን ያለበት የግፊት መጠን፣ ለመካከለኛ መሆን ያለበት የግፊት መጠን፣ ለከፍተኛ መሆን ያለበት የግፊት መጠን። ከፍ ማለ ቁጥር የጉዳት መጠኑ ግፊቱ በጣም ትንሽ መሆን አለበት በጣም። ምክንያቱም ከፍ ካረግነው የበለጠ ጉዳቱ እየጨመረ ስለሚሄድና አይናቸውን አይነ ስውርነት ስለሚመጣ ማለት ነው። ዝቅ ያሉት ጋር ግን የሆነ ያህል ቶለሬት የሚደረግ አይነት ግፊት ልኬቶች አሉ ለሁሉም የሚሆን ማለት ነው። እነሱን መድኃኒቶች በተለያዩ መድኃኒቶች በሌዘር በጨረር ሲቀጥል ደግሞ በኦፕሬሽን በተለያዩ ኦፕሬሽኖች መታከም ይችላል። ሄሎ ቦባጫ አቤት አቤት ኩኖ ቴሶ ኬኛራ ወልካኔ ነጋ ሲንጋፈኔ ጅርቱ ጎፍታ ኬኛ ከም ጅርቱ አዳሙን አዲው ይባላል ስሜ። የሚኖረው አዲስ አበባ አያት አካባቢ ነኝ። ሎሚ አረገ ሎሚ በአዲስ ታሌንት ሾው የትወና ዘርፍ ተወዳዳሪ ነኝ። ጃለት ናፍቀብ ይው አከትል እንግደና እንጀተት ኡፈታ አዲው ፈዴ ይው ሱሬ ጉራች። ውድድሩ ከባድ ነበር። ብዙ ጎበዝ ልጆችም ነበሩ። ኃይለኛ ተፎካካሪዎች ነበሩ። በትወና ዘርፍ አሸናፊና የአሸናፊዎች አሸናፊ በቂ ዝግጅት አድርጌያለሁ። አዎ አውቃለሁ። ልጄና አንዴ ልቀፈር። ስራዬን ከወደዳችሁ A12ን በማስቀደም 8288 ላይ ቮት እንዲሰጡኝ በአክብሮት ጠይቃችኋለሁ። ይረጅ ዳነቱ ረመዳሞ ማለት
ማን ወዳተ ከፍቅር ጋር መሆኑን አውቃለሁ ስሜ አባይነሽ ኃይሌ ይባላል የአዲስ አበባ ነዋሪ ነኝ በአዲስ ታለንት ሾው የድምጽ ተወዳዳሪ ነኝ እሷም ስትወደው ስትውል ከቤቱ ውድድሩ በጣም አሪፍ ነበረ ብዙ ነገር ተምረንበታል ቆንጆ ነው ደስ ይል ነበር አሁን በሙዚቃ ዘርፍ ለማሸነፍና የአሸናፊዎች አሸናፊ ለመሆን ተዘጋጅቻለሁ ገራዱ 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 ባቡላይ መለያ ቁጥሬ ኤም21 ሲሆን በ8288 ስራዬን አይታችሁ ድምጽ እንድትሰጡኝ ጠይቃለሁ አዲስ ታለንት ሾው በአዲስ ሚዲያ ኔትወርክ ኤኤምኤን ብቻ በቅርቡ የአሸናፊዎች ውድድር ይከናወናል ስሜ አብስራ ሳሙኤል ይባላል የምኖረው አዲስ አበባ ፈረንሳይ ደጋሲዮ አካባቢ ነው ነገር ሳይገባብን አይጥራ በአዲስ ታለንት ሾው የሙዚቃ ዘርፍ ላይ የድምጽ ተወዳዳሪ ነኝ ተሳለኝ ሞክሬ ካልተቻለኝ ፎክሬ ውድድሩ ቆንጆ ነበረ ጥሩ ልምድ አግኝቼበታለሁ ብዙ ሰዎችን አስተዋውቆኛል አሁን የሙዚቃ ዘርፍ አሸናፊና የአሸናፊዎች አሸናፊ ለመሆን ዝግጅቴን ጨርሻለሁ በ8288 ላይ ኤም16ን በማስገባት ስራዬን አይታችሁ ከወደዳችሁት ድምጽ እንድትሰጡኝ ስል በታላቅ ትህትና ጠይቃለሁ ዜና አዲስ አሁንም ወደ እናንተ መድረሱን እንደቀጠለ ነው ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን ያገባኛል ማህበራዊ ኢኮኖሚያዊና ሰዋዊ እንቅስቃሴዎችን በጥልቀት የተመለከተ የሁሉንም ድምጽ በማካተት ወደ እናንተ የሚቀርብ ዘገባ ነው ዘገባው በሁሉም ጉዳዮች ላይ እንዳስፈላጊነቱ ያገባኛል ያለ እንግዶቹንም ስቱዲዮ እየጋበዘ ከናንተ ወደ እናንተ ያቀርባል ዛሬ ያገባኛል የጋብቻ መፍረስና መበተን በልጆች አስተዳደግና በሀገር ቀጣይነት ላይ ያለውን ተጽዕኖ ትኩረት አድርጎ የሚመለከት ነው የሚሆነው በጋብቻ ውሎች መቀደድ በርካቶች ጉዳትን ያስተናግዳሉ ይህን የማህበረሰቡ ቅር ለማስጠበቅ ታዲያ ከማን ምን ይጠበቃል ያገባኛል የምንለውስ መቼ ነው የሚለውን ይመለከታል አዘጋጅና አቅራቢው ተመስገን ይመር ነው ተከታትለን እንመለስ ትዳር የሁሉ ነገር መሰረት ነው በትዳር ውስጥ ቤተሰብ ይገነባል በቤተሰብ ውስጥ ደግሞ ሀገር ትሰራለች በትዳር መበተንና መፍረስ ውስጥ ሀገር ትጎዳለች ልጆችም እንደዚሁ ለተለያዩ ተግዳሮቶችና ችግሮች ይዳረጋሉ ታዲያ የልጆችን አስተዳደግ ከዚህ በተጨማሪ የሀገርን ቀጣይነት ለማስቀጠል የተረጋጋ ትዳር የሰመረ ክዋኔም ያስፈልጋል የሰመረ ትዳር ከዚህ በተጨማሪ የሚበተን ቤተሰብን በመሰብሰብ ውስጥ ያገባኛል ይመለከተኛል የምንለው መች ነው አዲስ ሚዲያ ኔትወርክ ይጠይቃል መቻቻል የሚባል ነገር የለም ከሁለቱም ወገን አይቻቻሉ ተነጋግሮ ትንሽዬዋን ነገር ተነጋግሮ ዘው መፍታት እየቻሉ ወደ ፍርድ ቤት ነው ጉዳያቸውን ይዘውት የሚመጡ ያ ምንድነው መጀመሪያም ሳይነጋገሩ በቀጥታ ቶሎ ወደ ፍርድ ቤት ፍቺ ብለው ይመጣሉ በቀጥታ ማለት ነው ይሄ ምን ነው የሚያመላክት መጀመሪያም አለመነጋገራቸው ብዙ ጊዜ ይጨቃጨቃሉ ባልና ሚስቶች ለታናናሾቹ ልጆች አያስቡላቸውም ጭቅጭቅ አለ በጣም ሲወጡ ሲገቡ ያ ጭቅጭቅ ደግሞ መፍትሄ ሊሆን አይችልም አጣ ብሎ አለመሸሽ አጣች ብሎ አለመሸሽ ስትገናኝ የነበረውን እስከ መጨረሻው መዝለቅ አለበት ሲቸገር መቸገር ስትቸገር መቸገር ይሄ ነው ኪሴ ኪሴ ተባብሎ መኖር መሰለኝ እንጂ ስላጣ መሄድ ስላጣች መሄድ በትዳር መፍረስና በጋብቻ ውሎች መቀደድ በርካቶች የተለያየ ጉዳትን ያስተናግዳሉ ልጆች ደግሞ የጉዳቱ ቀጥተኛ ሰለባ ናቸው ልጆች ላይ በጣም ጥሎባቸው የሚያልፈው ጠባሳ ነገር አለ እንደውም አንዳንዶቹ ምን ይላሉ አባዬና አሳየኝ ወይም ማየን ሲሉ ልጆቹ አንደኛው ወገን
ወይ በቃ ከዚህ በኋላ ድጋሚ አባዬ እንዳትለኝ ወይ ድጋሚ እማዬ እንዳትለኝ እንደዚህ ምናምን ይሄ ልጆቹ የቤተሰብ ፍቅርን አይተው እንዳያድጉ ያደርጋል። እነሱ ላይ አንዴ ልጆቹ ባል ጋር ከሆኑ ያሉ ለሚስት መጥፎ ነገር አንዳንዱ የሚያስተምሩ አሉ። መጥፎ ነገር እሷ እንደዚህ ነች፣ ጥላን ሄደች፣ እንደዚህ አድርጋን ሄደች ምናምን ይሄ ከፍቹ ከበስተጀርባ የሚመጣው ውጤት ነው፣ የፍቹ ውጤት ነው። ይሄ በራሱ ከባድ ተጽዕኖ አለው ለልጆች አስተዳደግ ላይ አሉታዊ የሆነ ተጽዕኖ አለው። ፌስቡክ ላይ ነው፣ ቲክቶክ ላይ ነው። ምሳ ቀርቦ ምሳውን በስነ ስርዓት አይበላም እና መደማመጡም የለም። ድሮ አባት ይገዛል፣ እናት ትገዛለች። ያንን በመከተል እየተማረ ይሄን ነበር ልጃቸው ማረግ በላይ ቤተሰብ አዎ በትዳር መፍረስ ውስጥ ቤተሰብ፣ ትውልድ እንደዚሁም ሀገር ይጎዳል። ታዲያ ይህን የማህበረሰባዊ ውቅር የሆነውን ዋና መሰረት ለመጠበቅና የተቃና ለማድረግ ያገባኛል፣ ይመለከተኛል የምንለው መስሎ ከማንስ ምን ይጠበቃል? ህዝብ ምላሽ አለው። እንደ ኢትዮጵያዊነት እንደ አባቶቻችን ፊል ልናደርገውና ልናስብበት የሚገባ አጥር አይደለም። ዋናው ነገር መተሳሰብ ነው። እንደዶ ቢሆን ጥሩ ነው፣ እግዚአብሔር ቢረዳን ማለት ነው። ይሄ ትልቅ መፍትሄ ያለው በተለይ ቤተክርስቲያን መሄድ የአባቶችን መስማት ትልቅ መፍትሄ ያለው እንጂ መለያየት መፍትሄ ነው ብዬ እንትን አልልም። መግባባትና መቻቻል ሲኖር ነው። ከዛ ደግሞ የአክብሮት የሚባል ነገር የለም። ልክ ክብር ከራስ ይጀምራል። ክብር ከራስ ሲጀምር ከዛ ወደ ቤተሰብ ወደ ትዳር ይሄዳል። ከዛ የአካባቢው ማህበረሰቦች ሽማግሌዎች ምናምን አሉ፣ የሃይማኖት አባቶች አሉ። እነሱን ማክበር ስትጀምር እነሱ የሚሉትንም እነሱ የተናገሩትን ቃል ትቀበላለህ። አሁን ኖ ለምን ፍቻ አያስፈልግም ተነጋግራችሁ አብራችሁ ኑሩ ራሳችሁ ሲሉ እነዛን ሰዎች የምታከብራቸው ከሆነ ኦኬ እሺ ብለህ ነው የምትቀበል። ለምን እነዛ ሰዎች ትልቅ ሰው ናቸው፣ የሃይማኖት አባቶች ናቸው። ካከበርካቸው ትቀበላቸዋለህ። የሃይማኖት አባቶች ሰበካቸው ላይ በጣም መበርታት አለባቸው። ህዝቡ ሙስሊሙም ሆነ ክርስቲያኑ በሚሄድበት እምነት ማንኛውም ታማኝ መሰበክ አለበት፣ መነገር አለበት፣ መወዘን የለባቸው።